አሰላሙ አለይኩም ውዶቼ እንዴት ናችሁ? ደህና ናችሁ? አላችሁ? ፒስ ናችሁ? እኔ ያለሁላችሁ ይኸውላችሁ ሁሉ አማን ነው። እኔ ጋራ ሁሉ አማን ነው፣ ሰላም ነው ያለው። ዛሬ መጥቻለሁ። የእውነት ነው የምላችሁ ዛሬ ቁርጥ ግርፍ እያንዳንዷን ነው ቁርጥ ግርፍ የምገርፋቸው። ማማንን ካላችሁ እዛ እነ ኢክራም ሰፈር ኢክራምን ጀሙናትን ጓደኞቿን እንዳሉ እሷን ራሷን ማለት ነው። የእውነት ቻሉት፣ ምንም ማድረግ አይቻልም። ለምን ብትሉ ሳያቸው መረን እየለቀቁ የተበላሻሹ ቅጣቸውን እያጡ ጭራሹንም እንደው ነው እንግዲህ መጥቼላችኋለሁ። ዛሬ ምንም ማድረግ አይቻልም። የእውነት ነው የምላችሁ። በጣም አድርጌ ልናገራችሁ ነው። ልሰድባችሁ ነው የመጣሁት። ልሰድባችሁ ነው የመጣሁት። እረፉ፣ ይሄ ነገር ትክክል አይደለም። በውስጥ ሁሉ ሄጄ ይሄ ነገር ልክ አይደለም አቁሙ ብያቸው ዛሬ መልሰው ለቀቁ ማለት ነው ቪዲዮ። እሱ ምንድነው ካላችሁ ሰለባል ባል እንዴት አንድ ቀን ብቻ ያወቅሽውን ሰው ታገቢያለሽ? እንዴት ማማን እንጀራ አባት ታመጪባታለሽ? እንዴት እንደዛ እቃቃ ጨዋታ ነገር ማለት ነው። አንደኛ ደረጃ እኔ ውሸት እየመሰለኝ ነው። የኢክራም ማግባት ውሸት እየመሰለኝ ነው። በውስጥ አናገርኳት፣ ይሄ ነገር ውሸት ነው ወይ? ነገራችሁ ልክ አይደለም። የህፃን ልጅ ጨዋታ አደረጋችሁት። ትዳር እቃቃ ጨዋታ አይደለም። የእውነት አግብተሽ ከሆነ እንደዚህ አይነት ነገር እንዴት ይደረጋል ብዬ ስጠይቃት እውነት ነው አለች። እና እውነት ከሆነ እረፊ ብያት አላረፉም። ዛሬ ለቀቁ ማለት ነው ቪዲዮ። ዛሬ በውስጥ ሄጄ አላናግራትም። ለምን ብትሉ አንድ ጊዜ ሰውን ታናግራላችሁ፣ ከዛ በኋላ ደግማችሁ አትናገሩ። ሰው እንግዲህ ያየሁትን ነገርም የተረዳሁትን ነገር ደህና አድርጌ ስራዬን እየሰራሁኝ ደህና አድርጌ ውጪ አሳርፍባቸዋለሁ ማለት ነው። ለምን በጣም ተበለሻሹ። ዝም ሲባሉ በጣም መረን ለቀቁ። ጀሙናት ተብየዋል እንደዛው። እንግዲህ ዛሬ ቻይ የእውነት ነው የምልሽ፣ ከምሬ ነው የምናገርሽ። ደግሞ የእንትና አይደለም ዛሬ የእውነት ግርፊያ ነው የምገርፋቸው። በፊት እኔ አንዳንድ ጊዜ ሰዎችን ለፉገራ ለምናምንም ይሆናል ለማሳቅ ምናምን ነገር ትንሽ ገረፍ ለብ አደርጋቸዋለሁ። ዛሬ ግን በደንብ አድርጌ የተሰማኝን ነገር የተረዳሁትን ነገር ወይም ደግሞ ፊቴ ራሱ ያስታውቃል መቆጣቴን። የእውነት ነው የምላቸው። ተቆጥታችሁ ተናግራችሁ የማይሰሙ ከሆነ የሚቀጥሉበት ከሆነ እነዚህ ሰዎች ደግሞ እናንተን ትናገሯቸዋላችሁ ማለት ነው። በውስጥ አይደለም ተነግሯቸው፣ ቪዲዮ እየሰራችሁ ትናገራቸዋላችሁ። ለምን? ሌሎች ሰዎችን መረዳት ስላለባቸው፣ ሌሎች ሰዎችን መማር ስላለባቸው። እንደዚህ ወገቤን አስይዞ ነው ዛሬ የሚያናግረኝ የነሱ ነገር። ምክንያቱም ምንድን ነው ካላችሁ እንግዲህ ኢክራም ትናንትና የለቀቀችውን ቪዲዮ አይቼዋለሁኝ። ሰው የእውነት ነው የምላችሁ እኔ ሰሞኑን ቪዲዮ ምናምን ነገር ዩቱብ ላይ አይቼ አላውቅም ነበረ። ከዛ ትናንትና ጊዜ ሳገኝ ለብ እያደረኩኝ ሳይ ሰሞኑን ሲያወሩ የነበረው ሰለባል ባልባል ምናምን ነገር ነው። እንዴት አንድ ቀን ብቻ ያወቅሽውን ሰው ምንም ነገር ሳታውቂው እንዴት ታገቢዋለሽ? እንዴት በማማ ላይ የእንጀራ አባት ታመጭባታለሽ? የት ታውቂዋለሽ? ለምን ገና አንቺ ልጅ ነሽ? ለምን ጊዜ ለራስሽ አትሰጪም? ለምን ምናምን። ከዛ በኋላ አንቺ ቆሞ ቀር ይባባላሉ። ደግሞ አንቺ ቆሞ ቀር፣ አንቺ ቆመሽ ስለቀርሽ እንዴ! እና ከደ ዝሙት ላደርግ ነው የፈለግሽው? እና ከደ ዝሙት ላደርግ ነው እንዴ? እኔ እኮ እንደዚህ ያለ ወንድ መኖር አትችልም ኢክራም ስባል እኮ አልገባኝም ነበረ እንዲህ ምናምን ነገር። 10 ዓመት ሙሉ ያለ ወንድ ኖር አልነበረ ነው ወይስ ምንድን ነው እሱ? 10 ዓመት ሙሉ አረብ ሀገር እያለች ያለ ወንድ ኖር አይደል እንዴ? አንዳንድ ጊዜ የምትናገሩትን ነገር እያስተዋላችሁ እያጣጣማችሁ ማውራት አለባችሁ። እንደመጣላችሁ አትልቀቁ። ዝም ብላችሁ አትናገሩ። በጣም የሚያስጠላ ነገር በሶሻል ሚዲያ ላይ አትናገሩ። አንዳንድ ጊዜ እኮ እንዴት ነው ለሶሻል ሚዲያ የሚመጥኑ ነገሮች አሉ፣ የማይመጥኑ ነገሮች አሉ። እንደዛውም ደግሞ የእውነት ኢክራም አሁን እኔን ተዋሸኛለች ብዬ አላስብም ነበረ። ለምን ብትሉ የሆነ እንትን ብትል ራሱ ልክ ከተመልካቹ ጋር አንድ ላይ ተይዤ መዋሸት የእውነት ራሱ እኔ ማግባቷን ራሱ እየተጠራጠርኩኝ ነው። የውሸት የፌክ ባል እንደሆነ እየተረዳሁኝ ነው። እኔ ሁሉ እንደተዋሸው እየተሰማኝ ነው ያለው ማለት ነው አሁን። ለምንድን ነው መዋሸት የተፈለገው? እነሱ ናቸው የሚያውቁት። ኦኬ
ቪዲዮ ለመስራት ድራማ ለመስራት ለመቀጠል ከሆነ ይቻላል። ግን የሚቀርቧቸው ሰዎችንም አይደለም መዋሸት ያለበት። እኛ የእውነት ነው የምላችሁ፣ በጣም የሚያስጠላ ነገር ውስጥ ነው እየገባችሁ ያላችሁ። የእውነት የፌክ የሚያስመስለው ነገር ምንድን ነው ካላችሁ እየወጡ አንቺ እንዴት የማታውቂውን ሰው ታገቢያለሽ፣ እንዴት እንደዚህ ታደርጊያለሽ፣ እንደዚህ እየተባለ ቪዲዮ አይሰራም። እንዴት ጓደኞቻችሁን የእናንተ ትዳር ውስጥ ታስገባላችሁ? እንዴት የእውነት ኢክራም አግብታ ቢሆን ጓደኛዋ ስለ ትዳሯ የማታውቂውን ሰው እንዴት ታገቢያለሽ? በትንሽ ቀናቶች ውስጥ የተዋወቅሽውን ሰው እንዴት ኒካ ታስሪያለሽ? ገና በ3 ወር ገና ሂዳሽ ሲወጣ እንዴት ታገቢያለሽ ስትላት እሷ አይደለች የምትወስንላት። ኢክራም ከ18 ዓመት በላይ ሰው ናት። ቤተሰቦቿ ራሱ ሊወስኑላት ሊነግሯት አይገባም። እንኳን ጓደኛዋ ይቀርና እዚህ ጋር ያየሁት ነገር ምንድነው ካላችሁ የጓደኛዋ በትዳሯ ላይ ጣልቃ ገብነት የበፊቱ እንዳለበት ነው የተረዳሁት። ለምን ብትሉ እንግዲህ አሁንም በገሃድ እያሳየች ነው ያለችው ማለት ነው። የማንም ሰካራም አፉን ሲከፍትብኝ እንደዚህ ብዬ ለአንቺ ስል ነው እንደዚህ ዝም ያልኩት ምናምን እኔና ኢክራምን ማንም የሚለያየን ሰው የለም ምናምን ነገር እያለችም ስትናገር ነበር ማለት ነው። አንቺ ነሽ ባሏ አግብተሻታል። እስቲ እኔ ያልገባኝ ነገር ማነው ባልየው? ማነው እንዴ? አንቺ ምን አገባሽ? አንቺ እኮ ጓደኛዋ ነሽ እንጂ ስለሷ ትዳር አመራረጥ ውስጥ መግባት የለብሽም። የእውነት እሷ አግብታ ከሆነ ያ ባሏ ራሱ ምን እንደሚሰማው አላውቅም። እንዴ የሰው ልጅ በአንድ ነገር ይማራል፣ ሁለተኛ ነገር ላይ ይኸውላችሁ፣ በመጀመሪያ ብልጥ ከሰው ላይ ይማራል ይባላል። ኦኬ እሺ፣ በእናንተ ላይ ደረሰ፣ በራሳችሁ ትማራላችሁ። ከዛ ደግሞ ደግማችሁ ሌላ ነገር ትደግማላችሁ። አሁንም እዛው ስህተታችሁ ትዘፈቃላችሁ። ይሄ በጣም የሚገርም ነገር ነው እውነት። አንቺ ትዳር አግብተሽ ከሆነ ወይም ደግሞ ትዳር መስርተሽ ከሆነ እንዳልሽው ሁሉ ደስተኛ ህይወት እየኖርሽ ከሆነ ጓደኞችሽ ስለባልሽ እንዲያወሩ ካፋቸው ውስጥ እንዲያወጡ አይደለም በሶሻል ሚዲያ ላይ መጥተው እንዲናገሩ ይቅርና እንደዚች ብቻ እንዲናገሩ መፍቀድ የለብሽም። ባልሽን እንዲገላምጡብሽ። እኔ አሁን የድሮ ባለቤቷን ራሱ ስሙን መጥራት አልፈልግም። በነገራችን ላይ ለምን ብትሉ መጥራት አልፈልግም። የድሮ ባለቤቷ እራሱ በጓደኞቿ ወይም ደግሞ በጓደኛዋ ምን ያህል ዲስሪስፔክት እንደተደረገ እየተረዳው ነው ያለሁት ማለት ነው። ምን ያህል ጫና እንደደረሰበት፣ ምን ያህል የኢክራምን ጭንቅላትን ከባሏ ላይ እንደወሰዱት። አንዳንድ ጊዜ ወንዶች እንዲሰሙ ይፈልጋሉ። ምን ያህል እንዳልሰማችሁ፣ ምን ያህል ጓደኞቿን እንደሰማች፣ ምን ያህል የጓደኞቿ ጫና እሷ ላይ እንደፈጠረባት። እኔ ለእናቴ ስል ነው ያላገባሁት እስካሁን ድረስ ለእናቴ ስል ነው። ለምን እናቴን የምረዳው እኔ ስለሆንኩኝ፣ እናቴን የማስብላት እኔ ስለሆንኩኝ። እና ታዲያ አንቺ ካላገባሽ፣ ትዳር ካልመሰረትሽ፣ አንቺ ለእናትሽ ብለሽ ትዳርን ከሸሸሽ እሷ መሸሽ አለባት ወይ ነው? መብቷን የፈለጋትን ሰው መርጣ ይሄ ያዋጣኛል፣ ይሄንን ሰው ፈልገዋለሁ፣ ከዚህ ሰው ጋር አብሬ መኖር እችላለሁኝ ብላ ካሰበች መብቷ ነው። ማንንም ሰው የማግባት መብት አላት። አንቺ ማን ነው የእሷን ህይወትን ተቆጣጣሪ? አንቺ ምን አገባሽ ብለሽ ጭራሽ ውሃ እስከ መድፋት፣ እስከ መጣላት፣ እስከ መደባደብ ድረስ የምትደርሺው ምክንያትሽ ምንድን ነው? ለምንድን ነው ከእሷ ትዳር ውስጥ ማትወጪው? ከእሷ ህይወት ውስጥ ማትወጪው? ድሮ ራሱ የድሮ ባለቤቷ እሷን ከህይወታችን ውስጥ አስወጪ ስትባል እንደዚህ ብላ ይዛሽ ጭራሹንም እንደው ቻው አስብላ አጽፋሽ ምንድነው ቤት ውስጥ ያለውን እቃን አስጭናሽ ስታስሄድሽ የዛን ጊዜ ነበረ ማምለጥ የነበረብሽ። እና የእውነት ነው የምላችሁ። እኔ በጣም እየደበራችሁኝ ነው በአሁን ሰዓት፣ በጣም እያስጠላችሁ ነው። እርግጠኛ ነኝ ሌሎች ሰዎችን በጣም እየደበራችኋቸው ወይም ደግሞ እየደበራችሁ እንደሆነ እርግጠኛ ነኝ 100%። ትንሽ አትዘበራረቁ። እንደዛም ደግሞ የእውነት አግብተሽ ከሆነ ኢክራም አንድ ጊዜ ስህተት ሰርተሻል፣ አንድ ጊዜ እንደገና ያንን ስህተትሽን አትድገሚ። የሰው ልጅ ከስህተቱ ይማራል እንጂ ደግሞ አይደግሞም። እንዴት ነው በሶሻል ሚዲያ ላይ መተው አንድ ቀን እንኳን ላላወቅሽው በአንድ ቀን ያወቅሽው ሰው ጋራ ለሱ ብለሽ እኔ መጥፎ ነገር ተናገርሽ፣ ለሱ ብለሽ እኔ ተናገርሽኝ፣ እኔ መጥፎ ነገር እንዴ! እናንተ ምነው ዕቃቃ የህፃናት ጨዋታ አለ አይደለ? ዕቃቃ ድሮ ዕቃቃ ስንጫወት እናደረጋችሁ ታስጠላላችሁ፣ ትዘጋላችሁ። በአጠቃላይ በጣም ነው የምትደብሩት። ደብራችሁኛል። እኔን ይሄን ያህል ከደበራችሁኝ ደግሞ
ሌሎችን ሰዎችን ምን ያህል ትደብሯቸዋላችሁ የሚለው ነገር ያው ግልጽ ነው ማለት ነው። በጣም ነው የምታስጠሉት። በአጠቃላይ አትለፋደዱብን፣ አትጨማለቁብን። በጣም የእውነት ትዳር መስርታ ከሆነ ከህይወቱ አውጡ። ስለሷ ትዳር ቪዲዮ አትስሩ። አንቺም ጓደኞችሽ ስለ አንቺ ትዳር ቪዲዮ ሲሰሩ ዝም አትበይ። አበው ስታስጠሉ በእናታችሁ። እሺ አይት ለፍዳዶች አትለፋደዱብን፣ አትጨማለቁብን። ጭምልቅ አላችሁ። እናቴ ልሰማ እንደዚህ ትላለች እንደዚህ ትላለች። እኔ በእኔ የመጣባት ሰው በእናቴ እንዴ ሃይ ይሰሩሻ። ቤት ውስጥ የሰው ትዳር ውስጥ ገብተሽ ልክፍከፍ እንጣጥ ያዙኝ እንዴ ቅናት አስመሰለብሽ። ልጅቷ ህይወቷን ትኖርበት የእውነት አግብታ ከሆነ ካልዋሸች የእውነት አግብታ ከሆነ ትዳር ክብር ነው በነገራችን ላይ ኦኬ። እና ልክ አለ አይደለ በቃ ከህይወቷ ውስጥ መውጣት ነው። ውጭልኝ ተብለሽ እንደውም መውጣት ነው ያለብሽ። ይሄ የእውነት ራሱ ከሆነ ማለት ነው እየሰራችሁ ያላችሁት ቪዲዮ የእውነት ከሆነ ራሱ እያላችሁት ያላችሁት ነገር አቁሙ። በጣም ነው የሚያስጠላው እንዴ። ሁሌም ስለ ትዳር ምናምን ነገር አታውሩብን እየመጣችሁ እንደዚህ ሆነ የድሮ አሁን ባሏ እንዲያረጋት ባሏ እንደዚህ ተፈጠረ እንደዚህ ሆነ ምናምን እያላችሁ ስትሰሩ አሁን ደግሞ ሌላ ባል አገባች። ከዛ በኋላ እሱን እንዴት የታቀባለሽ እንደዚህ ሌላ አይዲያ ያጠፋባችሁ እንዴ? ስንት አይዲያ አለ እኮ። ሃይ አስጠላችሁ። አሁን ተጨማለቃችሁ ጨምላቆች።